ሰላም ጤና ይስጥልኝ። እንዴት ቆያችሁኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባለፈው የዚህን ዳንቴል ክፍል አንድ ሰርተን ነበረ። እስከ 13 ድረስ ይሄዱና በድጋሚ ክፍል ሁለት ላይ እንገናኛለን ብያለሁኝ። እንደዚህ እስከ 4 ድረስ ነበር የሰራ ነው። 1 2 3 4 ድረስ። ከዛ በተጨማሪ እስከ 13 ስትሰሩት ልክ እንደዚህ አይነት ፎርም ነው የሚመጣው። ከዚህ ቀጥሎ የምናደርገው እንደተለመደው 20 ሰንሰለታችንን ከሰራን በኋላ እዚች የመጨረሻዋን የዚህኛውን አንዱን ክፍል ማለት ነው እዚህ ጋር እናገናኛለን። እዚህ መሀለኛው ላይም ካሌዛ ደግሞ እዚችኛዋ የመጀመሪያ ቀዳዳ አለች አይደል? እሷ ጋር እንደዚህ አድርገን የዚህኛውን ስራ እንቆርጣለን። የመጨረሻ 13ኛውን ከሰራን በኋላ እንደዚህ ስራውን እንቆርጣለን። እቺ እንደዚህ አንድ ክፍል ትመጣልናለች ማለት ነው። ከዚህ ቀጥሎ ያሉትን የምንሰራው እነዚህን ማለት ነው የምናደርገው እዚችኛዋ ጋር ልክ ይሄኛውን ስንጀምር እዚችኛዋ ላይ አይደል የጀመርነው? እዚህ ጋር እንደምታዩት እዚች ጋር ሄደን ክራችንን እናስገባለን። ከዛ 20 ሰንሰለት እንሰራለን። በመጀመሪያ እንደዚህ ሸምቀቆ አድርገን እዚችኛዋ ቀዳዳዋ ላይ ክሮሻችንን አስገብተን 20 ሰንሰለት መጀመሪያ እንሰራለን። ልክ እንደዚህ 20 ሰንሰለት ከሰራን በኋላ የምናደርገው እንደዚህ እንሄድና እዚህኛው ላይ በጀርባ በኩል ማለት ነው አንድ እንደዚህ እያደረግን ነው የምንሰራው። ግን ይሄ እንደዚህ እንዳይገለበጥባችሁ እየተጠነቀቃችሁ ሁልጊዜ እንደዚህ ቀጥ ያለ መሆኑን ቼክ እያደረጋችሁ ማለት ነው። ከዛ 20 ሰንሰለቱን ሰርተን የምናደርገው ልክ እዚችኛዋ መጀመሪያ ጋር ስንጀምር 4 ድርብ ክሮሼት አድርገን አይደል የሰራ ነው። ከዛ እዚህ እላዩ ላይ 4 ድርብ ክሮሼት እንሰራለን። 1 2 3 4 ከዛ ቀጥሎ 2 ሰንሰለት እናደርግና ከዚህ 1 2 ዘለን ሶስተኛው ላይ 2 ድርብ ክሮሼት 1 2 ከዛ 2 ሰንሰለት እዚሁ ተመሳሳይ ቦታ ላይ ሌላ 2 ድርብ ክሮሼት እንሰራለን። አሁንም 2 ሰንሰለት ከታች 1 2 ዘለን ሶስተኛው ላይ ሌላ 2 ድርብ ክሮሼት ከሁለት ሰንሰል ጋር እዛው ተመሳሳይ ቦታ ላይ ሌላ 2 ድርብ ክሮሼት እናደርጋለን። ከዛ 2 ሰንሰለት አሁንም መልሰን እዚህ ጋር 1 2 ዘለን ሶስተኛው ላይ 2 ድርብ ክሮሼት 2 ሰንሰለት መልሰን እዛው ላይ ሌላ 2 ድርብ ክሮሼት እንሰራለን። ከዛ የመጨረሻ 2 ሰንሰለት እንሰራና እዚች የመጨረሻዋ ድርብ ክሮሼት አለች አይደለ? ራሱ ይመራችኋል። 1 2 ዘላችሁ ሶስተኛዋ እዚህ ጫፏ ላይ ነው የምትመጣው። እዛ ላይ ሌላ 2 ድርብ ክሮሼት 2 ሰንሰለት መልሰን እዚሁ ላይ 2 ድርብ ክሮሼት እንሰራለን። እንደምታዩት እንደዚህ ፎርሙ ትክክል አይመጣላችሁም። እንደዚህ ነው የሚሆነው። ግን ስራውን እየሰራን ስንሄድ እዚህ ላይ እንደምታዩት ቀጥ እያለ ይመጣል እና እንደዚህ አይነት ቅርጽ ይሰጠናል። ልክ መጀመሪያ ላይ ግን እንደዚህ ከመጣባችሁ ሰንሰሉ በስቶባችሁ ምናምን ሳይሆን የስራው ባህሪ ነው እንደዚህ የሚያደርገው። ከዛ አንድ ሰንሰለት እንደዚህ እንሰራና ልክ ከታች እንደሰራ ነው መጀመሪያ እነዚህን እንደሰራ ነው ስራችንን እናዞርና እዚህ ቀጥታ ክሮሻችንን አስገብተን በጥልፍ 2 ሰንሰለት ያለበት ጋር 3 ሰንሰለት እንሰራለን። እዛው ላይ መልሰን አንድ ሌላ ድርብ ክሮሼት ከዛ 2 ሰንሰለት እዚሁ ቦታ ላይ ሌላ 2 ድርብ ክሮሼት ከዛ 2 ሰንሰለት 2 ድርብ ክሮሼት እዚህ እናደርጋለን።
አሁን መልሰን ሁለት ሰንሰለት፣ ሁለት ድርብ ክሮሼት ይሄንን እዚህ ድረስ እንሰራለን ከሁለት ድርብ ክሮሼት ጋር እንደዚህ ሁለት ድርብ ክሮሼት ከሁለት ሰንሰል ጋር ልክ እዚህ ጋር ስንደርስ እዚህኛው ጋር ሁለት ሁለት እየጨመርን አይደለ የመጣ ነው። እንደዚህ አይነት ፎርም እንድትመጣለን አሁንም በተመሳሳይ እዚችኛዋ ጋር የመጀመሪያዋ ላይ ሁለት ድርብ ክሮሼት እናደርጋለን። አንድ ሁለት የመጀመሪያዋ ላይ ብቻ ነው። ከዛ እዚህኛው ላይ ከታች እየሰራ ነው እንደመጣ ነው ድርብ ክሮሼታችንን እንሰራና 20 ሰንሰለት በድጋሚ እንሰራለን። ያችሁት እንደዚህ ጨመር ትላለች እንደዚህኛው ፎርም ማለት ነው። እዚህኛው ጋር 20 ሰንሰለት እንሰራለን። 20ውን ሰንሰለት ከጨረስን በኋላ ልክ እነዚህኛው ጋር እንደሰራ ነው እዚህኛው ጋርም ሄደን እዚህ ሰንሰለት ያለበት ቦታ ላይ አንድ ነጠላ ክሮሼት አድርገን እናያይዝና መልሰን አሁንም 20 ሰንሰለት እንሰራለን። ልክ 20ኛውን ሰንሰለት ከጨረስን በኋላ እንደዚህ ስራችንን ደግሞ እናዞርና እዚሁ ድርብ ክሮሼቱን እንደታችኛው በተመሳሳይ እንሰራለን። አንዳንድ ድርብ ክሮሼታችንን ከሰራን በኋላ ልክ የመጨረሻዋ ላይ ሁለት ድርብ ክሮሼት አንድ ቦታ ያለበት ቦታ ጋር ስንደርስ ሁልጊዜ ሁለት ሁለት ድርብ ክሮሼት ነው የምናደርገው። እነዚህ እንደምታያቸው አንዳንድ ነው የሆኑት። እዚህ የመጨረሻዋ ላይ ስንደርስ ሁለት ስላለች የመጨረሻዋ ላይ ከላይ የመጣንበትን መልሰን ሁለት ድርብ ክሮሼት እናደርጋለን። ቁጥሩን እየጨመረልን ይሄዳል። ከዛ ሁለት ሰንሰል ሁለት ድርብ ክሮሼት እዚህኛው ላይ እዚህ ጋር ምንም የሚጨመር የለም። ሁለት ሰንሰል ሁለት ድርብ ክሮሼት ሁለት ሰንሰል ሁለት ድርብ ክሮሼት ነው እስከ መጨረሻው ድረስ ነው። ከታች ደግሞ ይሄኛው ምንጊዜም 20 ይሆናል። እናንተ ከፈለጋችሁ ሰንሰለቱን በምትፈልጉት መቀነስም ትችላላችሁ እንደ የፍላጎታችሁ። እኔ ግዴታ 20 ስላልኩኝ 20 መሆን የለበትም። እንደዚህ ነው ስራው የሚቀጥለው። እዚህ ላይ በደንብ ላሳያችሁና ላስረዳችሁ። አሁን እየሰራን ያለ ነው ሁለተኛው ክፍል ይሄኛውን ነው። እንደምታዩት ይሄኛውን ልክ እንደቀጠልነው ልክ 13ኛው ላይ ስትደርሱ እዚችኛዋ ጋር ነች ስራዋ የምታልቅላችሁ። የመጀመሪያው እዚህ ጋር ነበረ ያለቀው አይደለ? የአሁኑን ዙር ግን ስትጀምሩ 13ኛዋ እዚችኛዋ ጋር ነው የምታልቀው። እዚህ ጋር ስራችሁን ትቆርጡና ከዛ ደግሞ ሶስተኛውን ልክ አሁን እንደጀመር ነው እዚህ ጋር ክራችሁን ታያይዙና 20 ሰንሰለት አድርጋችሁ 4 ድርብ ክሮሼት ከዛ ልክ አሁን እንደሰራ ነው እዚህኛው ላይ ይሄኛውን ሁለተኛውን ዙር ስንጀምር እንደጀመር ነው 4 ድርብ ክሮሼት አድርገን ስራችንን በእንደዚህ መልኩ እንጀምራለን። እንደዚህ እያደረጋችሁ ዙሩን እነዚህን ማለት ነው 8 አይደሉ? ይሄኛው 8ቱን ከሰራችሁ በኋላ ልክ መጨረሻ ላይ ስትደርሱ እንደዚህ ነው የሚመጣባችሁ። ክፍት ነው ይሄ የሚሆነው። ይሄንን የምናደርገው መርፌ ያስፈልገናል ለዚህ ስራ ግዴታ ነው። በኪሮሽ የምትችሉ ከሆነ በኪሮሽ ማገናኘት ትችላላችሁ። እነዚህን ግን ይሄኛው ግዴታ ፎርሙ እንደዚህ ስለሚመጣልን እንዲመጣልን በመርፌ ብናገናኘው የተሻለ ይሆናል የሚል እምነት አለኝ። በኪሮሽም ትችላላችሁ ማያያዝ እንደየፍላጎታችሁ። የምታደርጉት ልክ መጨረሻው ላይ ስትደርሱ እነዚህን ሙሉውን ዙር ጨርሳችሁ መርፌያችሁን የመጀመሪያው ይሄ 4 አለ አይደለ? እዚህኛው 4 ድርብ ክሮሼት ያለችባት አለች። እዚህኛው ጋር ነው የምናያይዘው ልክ እዚህኛው ጋር እንደምንጀምረው ስራውን ማለት ነው። ካለዛ ደግሞ ከዚህኛው ጋር ይሄ የመጨረሻው ድርብ ክሮሼት ማለት ነው። እነዚህ በሁለት የሰራናቸው አሉ አይደለ? እንደምታዩት እዚህ ጋር ነው የሚሆነው። ስለዚህ በመርፌያችን ሄደን እዚህ ሰንሰለት 2 ድርብ ክሮሼት 2 ሰንሰል የጀመርንባት ጋር መርፌያችንን እናስገባና እዚህ የመጀመሪያው ድርብ ክሮሼት እሱ ላይ እንደዚህ እናገናኛለን። ከዛ በመቀጠል የዚህኛው ስንጀምር ሰንሰለቱ ረዘም አድርገን እየዘለልን አይደል የሰራ ነው። ልክ እንደዚህኛው 2 2 ስላልሆነ መልሳችሁ እዚቹ የመጀመሪያ የወጋችሁባት መርፌ ላይ አድርጋችሁ
እዚኛው ቀጥሎ ያለው ሰንሰለት ላይ ትወጉታላችሁ፣ መርፊያችሁን ማለት ነው። እንደዚህ እያደረግን እዚች ድረስ እንሰፋለን። እችኛዋ 4 እዚችኛዋ ጋር መምጣት አለባት። በጥንቃቄ እንደዚህ እናያይዛለን። ከዛ መልሰን አሁንም እዚቹ 2 መጀመሪያ የበሳንባት መርፌ ላይ አድርገን ቀጥሎ ያለው ሹሩባ ላይ ሄደን እንሰፋለን። ይሄ ምን ያደርግልናል? የዚህን የረጅሙን እንደዚህ ስብስብ እንዲል ያደርግልናል። ከዛ ልክ እዚኛው ሁለተኛው ጋር ስንደርስ የምናደርገው ከነዚህ እዚህ ጋር 2 ሰንሰለቶች አሉ አይደለ? የዚህኛው 3 እነሱን 2ቱን አንድ ላይ እንደዚህ በመርፌ እናሳልፍና ተመሳሳይ ክር ቢሆን ጥሩ ነው። እንደዚህ ስታረጉት አያስታውቅም፣ እየሰፋ ነው። እንደዚህ እያደረግን እዚህ ድረስ እንሰፋለን። ከመጨረሴ በፊት ደግሜ ላሳያችሁ። እዚህ ጋር ሰንሰለቱ በዛ ስለሚል በዚህኛው ጋር መጀመሪያ የጀመርንበት እንዲያጥርላችሁ፣ ለምሳሌ እዚህኛው ጋር ከሆናችሁ ቀጥታ እንደዚህ ይሄኛውን ታሳልፉና እዚችኛዋ ላይ እነዚህ 2 ድርብ ክሮሼት ያሉበት ላይ ክራችሁን እንደዚህ ትወስዳላችሁ። በመርፌ አያስታውቅም እንደወሰድ ነው። ከዛ ትመለሱና እነዚህ ሹሩባ ባሉበት በመሀለኛው ላይ ነው የምታስገቡት። እንደዚህ መርፌውን የሰፋችሁበት ቦታ አያስታውቅም። እንደዚህ ነው የሚሆነው። ልክ እነዚህን እንዳገናኘናቸው ማለት ነው። እዚህ ጋር እንደዚህ እያደረግን እዚህ መጨረሻው ድረስ እንሰፋለን። አያችሁ፣ እንደዚህ እያጠጋጋን ልክ መጨረሻው 2 ይቀረኛል። እኔ አሁን ከታች 2 ከዚህኛው ጋር 2 ከዛችኛዋንም እንደዚህ በሹሩባ ውስጥ ስታሳልፉት መርፌውን ከክሩ ጋር አያሳይም። የበሳንበት የተደራረበ ክር ከላይ አይወጣም። ከዛ መልሳችሁ የመጨረሻዋ እዚች ጋር ነች። እሷን እንደዚህ እናገናኛለን። ከዛ እዚች ጋር እንደዚህ በጣም ክፍተት እንዳትፈጥርብን መልሰን እዚህ ቀጥሎ ያለው ሰንሰለቱ ላይ እንበሳና እዚህ ደግመን እንደዚህ እናሳልፋለን ክራችንን በውስጥ በኩል ማለት ነው። በውስጥ ስለሆነ የበሳንበትና ክር ያስተላለፍንበት ቦታ ብዙም አያሳይም እንደዚህ እንደምታዩት። ከዛ ልክ እዚህ መጨረሻ ላይ ስንደርስ ክራችንን እንደዚህ እንቆርጥና በኪሮሽ እነዚህን ክሮቹን ማለት ነው በጀርባ በኩል እንደዚህ አሳልፈን አንደኛው እዚህኛው ጋር በኪሮሽ ክሩን አሳልፈን እንደ ሸምቀቆ እንደዚህ ካደረግን በኋላ መቁረጥ እንችላለን። የመጀመሪያዋንም መጀመሪያ የጀመርንባትን እሷንም አንድ እንደዚህ ያሳልፈን በአንደኛው ድርብ ክሮሼት ወይንም በሰንሰለቱ ላይ አድርጋችሁ ካሳለፋችሁ በኋላ እንደዚህ እንደ አንድ ሸምቀቆ አድርገን ክራችንን እንቋጥራለን። ለመደበቂያ እንዲሆናችሁ እዚህ ጋር 2 ድርብ ክሮሼት የሰራ ነው አለ አይደለ? እነሱን ክሯን በዚህ በኩል ታሳልፉና በውስጥ በኩል ማለት ነው ይሸፍንልናል። የቆረጥነው ክር ብዙም አይታይም። መልሳችሁ ከፈለጋችሁ እዚህ ጋር አገናኝታችሁ መቁረጥ ትችላላችሁ። እኔ እዚህ ጋር ነው መቆርጣት፣ እችኛዋም እዚህ ጋር ቆርጣት አለሁኝ። ምንም የሚታይ ክር የለም። እንደምታዩት ሁሉንም ቆራርጫዋለሁኝ። እናንተም ክራችሁን ስትቆርጡ እየሸፋፈናችሁ እየቋጠራችሁ አሳምራችሁ ቁረጡት። በኋላ ላይ ልክ ጠረጴዛ ላይ ምናምን ስታደርጉ እየቆረጣችሁበት ምናምን ክር ብዙም ሳይታይ ሲቀር ደስ ይላል አይደለ? ስራችን ጥርት ያለ ይሆናል። እና እንደምታዩት እንደዚህ ሆኖ ወጥቷል። ሶፋ ላይ ግን ሲደረግ በጣም ነው የሚያምረው። ምክንያቱም እንደዚህ ምንድነው የሚባለው ወርታች ዝርግፍ ስለሚል እንደዚህ የመሆን ባህሪ ስላለው በጣም ነው የወደድኩት። በ2 በ3 ከለር ማድረግ ትችላላችሁ። ግዴታ ደግሞ እኔ እዚህ ጋር በ8 ስለሰራሁት በ8 መስራት አያስፈልጋችሁም። በ6 ማድረግ ትችላላችሁ። 2ቱን ቀንሳችሁ እዚህ ጋር ደግሞ ደስ ያላችሁን በሌላ ዲዛይን እየቀየራችሁ እነዚህኞቹንም
ለምሳሌ 3 አይነት ከለር ብትጠቀሙ ሁለቱን አንድ አይነት 1 2 3 አረጉና መልሳችሁ ብታደርጉት አረንጓዴ ቢጫ ቀይ 6 ይሆንላችኋል። ሁለት ጊዜ የሚያምር ነው የሚሆነው። ክፍል 2 ይሄን ይመስላል። ቀላል ነው። የከበዳችሁ ቦታ ካለ ፌስቡክ ላይ ወይ ኢንስታግራም ላይ አናግሩኝ፣ አስረዳችኋለሁኝ። በተረፈ በሚቀጥለው በሰላም ያገናኘን። አስተያየታችሁን ከታች ጻፉልኝ። እጅ ስራ ለሚወድ ሰው ደግሞ መለማመድም ወይም መስራት ለሚፈልግ ቪዲዮን ከወደዳችሁት ሼር ልታደርጉት ትችላላችሁ። በሚቀጥለው በሰላም ያገናኘን። ባላችሁበት ሰላም፣ ጤና፣ ፍቅርን እመኝላችኋለሁ። ሰላም